በእግዚአብሔር ፊት የሚያስከብሩን ሶስት ነገሮች በሚል ርዕስ ነው የምንማማረው። በእግዚአብሔር የሚያስከብረን አንዱ መከራ መቀበል ይባላል። እስኪ በሉ መከራ መቀበል አንዱ በእግዚአብሔር የሚያስከብረን ነገር። በእግዚአብሔር የሚያስከብረን ነገር መከራ መቀበል። አሁን ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በግራ የተሰቀለ ወንበዴ ምንድን ነበር ያለው? አንተ አምላክ ከሆንክ ምንድን ነው ያለው? ከመስቀል ውረድ ነው ያለው። እሱ አምላክ ከሆነ ከመስቀል ይውረድና እንመንበት ነው ያለው። ያኛው ደግሞ መስቀል ላይ ሆኖ የክርስቶስን መንግስት ነበር የሚያስበው። ልዩነታቸው ይሄ ነው እንጂ መከራቸው እኩል ነበረ። ስለዚህ መከራ በመጣ ጊዜ እግዚአብሔር ለምንድን ነው እግዚአብሔር ካለ ለምንድን ነው መከራውን የማያስቆመው? ለምንድን ነው ክርስቲያን የሚታረደው? ለምንድን ነው የምንሰቃየው? ለምንድን ነው የምንታሰረው? ለምንድን ነው የምንሰደደው? ለምንድን ነው የምንገፋው? የእግዚአብሔር ኃይሉ የት ነው? የክርስትና ጉልበቱ የት ነው ስንል ምን ማለታችን መሰላችሁ? ከመስቀል ላይ ውረድ እያልነው ነው። ክርስቶስ ደግሞ መሰቀሉ ነው እንጂ አለመሰቀሉ አይደለም የሚጠቅመን። ቤተክርስቲያን ደግሞ ከክርስቶስ ጋር ልትሰቀል የተመሰረተች ስለሆነ መከራ እንዲቀር መጸለይ ክርስቶስን አትሰቀል ብሎ ከመስቀል ውረድ ብሎ እንደተናገረው በግራ እንደተሰቀለ ወንበዴ ነው። ክርስቶስ ክብሩ የተገለጠው በምንድን ነው? በመከራ ነው። እንዲያውም እንገራችሁ በቤተ ክርስቲያን ላይ የሚከሰተው ማንኛውም ፈተና ማንኛውም መከራ ለእግዚአብሔር አሸናፊነት ምስክር ነው። እግዚአብሔር እንደው ዲያብሎስ ሁሉንም አቅም ተጠቅሞ ቤተ ክርስቲያንን እንዲፈትናት የሚፈቅድለት የዲያብሎስ ማንኛውም አቅም ከእግዚአብሔር ችሎታ ምንም እንደሆነ ለማሳየት ነው። ታውቃላችሁ አይደል? አሁን ምንድነው የሚጠበቀው? ያልተጠቀመው ሰይጣን ምንድነው? እኛን ለማጥፋት ፖለቲካን ተጠቅሟል፣ ዲዮቅልጥያኖስን ተጠቅሟል፣ 40 ዓመት አርዶናል፣ ዮዲትን ተጠቅሟል፣ ግራኝን ተጠቅሟል፣ ረሃብ ይጠቀማል፣ ዝሙትን ይጠቀማል፣ መበላላትን ይጠቀማል፣ ዘረኝነትን ይጠቀማል፣ አድማን ይጠቀማል፣ ዝሙትን ይጠቀማል፣ ስርቆትን ይጠቀማል፣ ጥንቆላን ይጠቀማል፣ ግድያን ይጠቀማል፣ ነገር ስራን ይጠቀማል። ይህ ሁሉ ተጠቅሞ ቤተክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ነው። ይሄን ለማሳየት ነው። አንድ ግን ልንገራችሁ፣ እግዚአብሔርማ መኖር እኮ ለሁሉም ነገር ማብቂያ መኖሩ ምልክት ነው። እግዚአብሔር ቆይ ልንገራችሁ፣ እግዚአብሔር ሰው ቢሞት የሚወድ ሰው ቢጠፋ የሚወድ ሐሰኞ ለማክሰኞ አመሮ ሐረው ማሙት ሰዓር እረ ቅዳሜ ሰዑድ ዲያብሎስ ሰው ቢጠፋ የሚወድ መቼ ነው? እስኪ ንገሩ። ከሰኞ ከማክሰኞ ከረቡዕ ከሐሙስ ከዓርብ ዲያብሎስ ሰው እንዲጠፋ የሚፈልግ መቼ ነው? ዓርብ ነው። 6 ቀን ሰይጣን ጡረታ ወጣችሁ ነው የምትሰነብቱ ማለት ነው። ሰይጣን ሰው እንዲጠፋ የሚችል መቼ ነው ብትል ሁልጊዜ። እስቲ ሁልጊዜ በሉ እንጂ 10 ዓመት 5 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ሁልጊዜ ሰው እንዲጠፋ ይፈልጋል። ተመልከቱ። አሁን ልብ ብላችሁ ሰይጣን ሁልጊዜ ሰው እንዲጠፋ የሚፈልግ ከሆነ ለምንድን ነው ቤተ 10 ዓመት የምናርፈው? ለምን 20 ዓመት እናርፋለን? ዮዲት ሙታ ጥቂት አርፈናል እኮ እስከ ግራይ ድረስ። ግራይ ሙቶ ደግሞ ጥቂት አርፈናል። ደግሞ ጥቂት እያረፈ ሰይጣን እውነት አዝኖልን የሚያሳርፈን? ክፉ ሰዎችስ ማብቂያ የሰጣቸው ማን ነው? ዲያብሎስ አይደለም፣ እግዚአብሔር ስላለ ነው። እግዚአብሔር የመኖሩ ምልክት ለሁሉም ክፉ ሰዎች ፍትህ አግኝተዋል። ሄሮድስ እንደዚህ ሰጥቶ ነው የሞተው። ዲዮቅልጥያኖስ የገዛ ስጋውን እየበጨቀ እየበላ ነው የሞተው። ክርስቲያኖች የሚያሰቃይ አንድ ንጉስ እንደውም ደግሞ ምንድነው የሆነው? የፋርስ ንጉስ ማርቆስ ካልጋው ስር አስሮ የፋርሱ ንጉስ እሱን እየተረገጠ ወደ አልጋው ይወጣ ነበር። እንደዚህ ድረስ ዋጋ የተከፈላቸው ሰዎች አሉ። ክፉ ሰዎች ፍትህ ያገኙት እግዚአብሔር ስላለ ነው። በመሃል ማረፍ የምንችለውም እግዚአብሔር ስላለ ነው። እንደገና ደግሞ እግዚአብሔር ቤተክርስቲያንን ትርፍ የሚሰጣት አንዱ መከራ ነው። ቅዱስ ቄርሎስ ስለ ንስጥሮሳውያን ሲናገር ምን አለ መሰላችሁ? በክርክር አይሆንላችሁም፣ በሃይማኖት አይሆንላችሁም፣ በጉባኤም አውግዘናችኋል። አሁን ደግሞ በዚህ ስለማታሸንፉት በመከራ ትመጣላችሁ። ምን አላቸው? ከዚያ ግድ የለም በዚህም ቢሆን የምታተርፈው ቤተክርስቲያን ናት አለ። እስኪ በሉ ግድ የለም በሉ። በዚህም ቢሆን የምታተርፈው ማን ናት? ቤተክርስቲያን። ልጆቿ በሕይወት ቢኖሩላት የምታተርፍ ቤተክርስቲያን ናት። በሰማዕትነት ቢሞቱላትም የምታተርፈው ቤተክርስቲያን ናት። ግን ቤተክርስቲያን ልጆቿ ሲሞቱ ከሰረች ብሎ እንደመቁጠር ያለ ውርደት የለም። ቤተክርስቲያን የምታተርፈው በሰማዕትነት ነው። ቤተክርስቲያን የምትከስረው
ጠፋች የምንለው አጠፋም ቤተክርስቲያን ሲጀመር ከቤተክርስቲያን ያለን እኛ ሕዋሳቶቿን እንቆረጠው እንጂ የምንችለው ቤተክርስቲያን ያዊት አካሉ ስለሆነች አጠፋም። ስለዚህ መከራ የቤተክርስቲያን ትርፍ ነው፣ የክርስቶስ ትርፍ ነው፣ የሚያስከብረን ነገር ነው። ለምሳሌ ጥቂት ልንገራችሁ። አዳም የከበረ በምንድን ነው? በመከራ ነው። እንባው አልቆ ደም አልቆ እስኪያለቅስ ድረስ። አቤልን ያስከበረው ምንድን ነው? መግደሉ ነው? መሞቱ ነው? መሞቱ ነው። ኖህ ያስከበረው በምንድን ነው? መከራው ነው። አንድ ሐሳብ ልንገራችሁ። አሁን ባህር ዳር ነው ያለነው። ባህር ዳር ማለት ወንዝ ዳር ነው። ወንዝ ዳር ታዲያ እንግዲህ አሁን ጀልባ ታውቃላችሁ፣ ባህር ዳር ስላላችሁ። ጀልባ ሲጓዝ ነፋሱ ወደ ምስራቅ ነው። ነፋሱ ወደ ምስራቅ ከሆነ ጀልባው ወደ ምስራቅ ቢሄድ ነው ማይበል የማያማታው ወይስ ወደ ምዕራብ ቢሄድ ነው? እስኪ ገምቱ። ወደ ምስራቅ ቢሄድ ነው ወደ ምዕራብ ቢሄድ ነው ጀልባው በሰላም የሚጓዘው? ወደ ምን? ወደ ምዕራብ። በግምት ነው መሰል የምትናገሩ። የሆነ ሆኖ ጀልባ ተመልከቱ። አሁን ነፋሱ ወደ ምስራቅ ከሆነ ጀልባ ወደ ምስራቅ ከሄደ በሰላም ይሄዳል። ግን ከነፋሱ ተቃራኒ መጓዝ ግን ጉዞውን ከባድ ያደርገዋል ይላል ሊቁ ቅዱስ ዮሐንስ አፈወርቅ ስለ ኖህ ሲናገር። ክፉ ሰው በበዛበት መሃል መጽደቅም በጣም ጭንቅ ነው ይላል። ክፉ ሰው በበዛበት መሃል መጽደቅ በጣም ጭንቅ ነው። ምን ማለት ነው? የእነዚያ ሰዎች ማይበል ወደኛ እየፈሰሰ የኛ ጉዞ ደግሞ በተቃራኒው ወደ እግዚአብሔር ሲሆን ማይበሉ በጣም ይገፋናል ይላል። ኖህ ያደረገው ይሄንን ነው። በዘመኑ የነበሩ ሰዎች ምንም የማያምኑ ሰዎች ናቸው፣ የሚመጠብጡ ናቸው። ኃጢአት እንዲያውም በሱ ጽድቅ የሚሳለቁበት በዚያ መሃል የጸደቀ ሰው ነው። ኖህ የጸደቀው በመከራ ነው። ሎጥ የጸደቀው በመከራ ነው። አብርሃም ስደተኛ ነው። በሽምግልና ዘመኑ ለእግዚአብሔር ብሎ የደማ የቆሰለ ነው። እድሜ ዘመኑ በሙሉ ቤት አልባ በረሃብ የፈጀ ነው። ይስሐቅ በስደት የጨረሰ ነው። ያዕቆብ 130 ዘመን ነበሩ። ሞይሌስ ተመልከቱ እኮ ያተኮናኒ ወሐልቃ በእንበልማዚ 130ቱም ቢሆን በለቅሶ ያለቀች ናት አለ። ዮሴፍ በስራት ያሰለፈ ነው። ሙሴ 40 ዘመን ይለፋለትን ርስት አልወረሰው። ኢያሱ በስቃይ ነው ያሰለፈ። ዳዊት በእንባ አልጋውን እስከሚያረስ ድረስ ነው ያሰለፈ። ኤልያስ በስደት ንጹህ ድንግል ነው። ድንግልናው በራሱ ያሰድደው ነበር። ማለት ድንግል በመሆኑ በሚያደርገው ሃይማኖታዊ ምልክት ይሰደድ ነበር። አንዳንድ ጊዜ ሰይጣን ምንድነው የሚለው? ከሰው የባሰ አልበደልኩም፣ ለምንድነው እንዲህ መሆነው እንድንል ያደርገናል። ንጹህ መሆንም ያሰድዳል፣ ንጹህ መሆንም ያስፈትናል። ስለዚህ ተመልከቱ፣ ኤልያስም እንዲሁ፣ ኤልሳዕም እንዲሁ። እንደው ዮሐንስ አፈወርቅ ዘርዝሮ በረፍት የከበረ ሰው ካለ አሳየኝ ነው የሚለው። ያለ መከራ የከበረ አይተን አናውቅም። ዮሐንስ አንገቱን ተቆርጦ ነው። ጴጥሮስ ተዘግዝቆ ተሰቅሎ ነው። ቅዱስ ጳውሎስ እንዲሁ የማልቆጥረው መከራ አለብኝ ነው የሚለው። እንደውም እንደ ጊጤ እንደ ግና ጨዋታ ሆነናል የሚለው። ያኛው ሲመታት እዚያ ደግሞ ሌላው ዱላ ይዞ እንደሚጠብቃት አይሁድ ሲያሰቃዩ ሰንብተው አይዛብ ሌላ ዱላው ይዘው ይጠብቁናል ሲል እንዴት ተሰቃይተው ነው የከበሩት። ጊዮርጊስ ብትሉት በመንኮራኩር፣ መርቆሬዎስ ብትሉት በብረት ምጣድ ተጠብሶ፣ ፋሲለደስ ብትሉት አንደበቱን እንደ ፈረስ ተለጉሞ፣ ተክለ ሃይማኖት ብትሏቸው ከገደል ተወርውረው፣ ቅዱስ ክርስቶስ ሰምራ ብትሉ አቡነ ተክለ ሃይማኖት ሁሉም የከበሩት በመከራ ነው። የክብር ምንጩ መከራ ነው። እስኪ ብሉ የክብር ምንጩ ወር ነው ምንድነው? አሁን የመሸነፍ መዝሙር መዘመር የለብንም። መከራው ራሱ እንደሚያስከብረን አምነን ለመከራ ጽኑ ሆነን መዘጋጀት አለብን። መከራ እንዲቀርልን መጸለይ አይደለም ያለብን። መጸለይ ያለብን እንዲያው ምንድን ነበሩ? ቅዱስ ጊዮርጊስ፣ ቅዱስ አርያም፣ ሌሎችም ምንድን ነው የሚሉት? ጌታዬ ኢየሱስ ክርስቶስ የዕለተ ዓርብ ውሎህን እንድሳተፍ ስለፈቀድክልኝ አመሰግናለሁ ነበር የሚሉት። አቡነ ተክለ ሃይማኖት ልታርፍ ነው ሲላቸው ብትወደኝማ እንደ ወዳጆቹ ሰማዕታት በስቃይ እንድሞት ታደርገኝ ነበር ያሉት። እዚህ በኋላ በሕማም ታርፋለህ፣ ያችን ከሰማዕትነት እቆጥርልሃለሁ ብሏቸው በዚህ ነው ያረፉት ማለት ነው። የሚያስከብረን መከራ ነው። መከራ ከማን የምንቀበለው? አንደኛ ከራሳችን እንቀበላለን። ከራሳችን መከራ መቀበል አለብን። ከራሳችን መከራ መቀበል ማለት የገዛ ስጋችን ያስጨንቀናል። አስጨንቆ እንድንሳደብ ያደርገናል፣ እንድንዘሙት ያደርገናል፣ እንድንሰርቅ የማንፈልገውን ነገር እንድንናገር ያደርገናል። የገዛ ስጋን ታግሶ ማለፍ የምን ይባላል? መከራ መቀበል። አሁን አንዳንድ ጊዜ ሰይጣን ፈተነኝ ስንል ደግሞ አለማፈራችን ይገርማል። እኛን ደግሞ ሰይጣን እንደው ከምን ቆጥሮ ነው የሚፈትነው? ሰይጣን የሚፈትነው በገዛ ፈቃዱ ተፈትኖ የጨረሰ ሰው ነው። የራሳችን ፈተና መጨረስ ነው። የገዛ ዓይናችን፣ የገዛ ጆሮአችን፣ ጊዜያችን እንዴት እንደምናባክነው ተመልከቱ። በእውነቱ ማለት ነው ሰው እኮ ራሱ የሚገርመው እየጠፋ መሆኑ እስከማይታወቀው ድረስ እየጠፋ መሆኑ።
እንደውም አንድ ሰውዬ የተናገሩትን ልንገራችሁ። በቅርብ ያለው አባት ነው። ሰው ከእግዚአብሔር ጋር ለመሆን ከራሱ ጋር መሆን አለበት። ከራሱ ጋር መች ሊሆን ነው አሉ። ከፌስቡክ የተረፈውን ጊዜ ለዩቲዩብ፣ ከዩቲዩብ የተረፈውን ጊዜ ለፌስቡክ፣ ከዛ የተረፈውን ጊዜ ለቴሌግራም፣ ከዛ የተረፈውን ለዋትስአፕ፣ ከዛ የተረፈውን ለኢንስታግራም፣ ከዛ የተረፈውን ደግሞ ለሜሴጅ፣ ከዛ የተረፈውን ለደወል፣ ከዛ የተረፈውን ለወሬ። ሰው መቼ ነው የሚያስበው ስለራሱ? ስለዚህ ሰው ራሱን እንዳያስብ እንደው ከዚህ መካከል ቁጭ ብሎ ለማሰብ ብቻ 20 ደቂቃ የሰጠ ሰው ካለ ይሸልማል። እንደው ቁጭ ብሎ 20 ደቂቃ ማሰብ፣ ቁጭ ብሎ እስቲ እንደው ዛሬ ላስብ ብሎ እንደው የሚያስብ ማለት ነው። በአጋጣሚ በርግጥ ሲርበንም ሲጠማንም ሰው ሲሰድበንም ልናስብ እንችላለን። ግን አቅዶ የሚያስብ ሰው ግን የለም ማለት ነው። ሳናስብ ስለምንናገር፣ ሳናስብ ስለምንኖር፣ ሳያስብም ስለሚያገባ ሰው፣ ሳያስብም ስለሚመነኩስም ጭምር ሁሉ ነገር እየጠፋ ሀገርም የሚጠፋው ሳያስቡም በሚመሩም ሰዎች ጭምርም ነው። አዲያ ይሄንን የምነግራችሁ ምንድነው? ለዚህ መድኃኒቱ ምንድነው ካላችሁ ከራሳችን መከራ መቀበል አለብን። መተኛት ሲፈልግ እምቢ ብለን ልናስነሳው ይገባል። ምግብ ሊቀነስበት ይገባል። ንግግር ሊቀነስበት ይገባል። የሚፈልገው ነገር ሊነፈገው ይገባል። ይሄ ስጋ እንዲያከ የሆነ እንደሆነ ራሳችን ካስቸገር ነው እግዚአብሔር ደግሞ ከሚያስቸግሩ ሰዎች ያድነናል። ራሳችን ግን ነፃነት ከሰጠ ነው ለራሳችን ይቅርታ አድራጊዎች መሆን የለብንም። ይቅርታ ገና ልጅ ስለሆንኩ እኮ ነው፣ ያው ሰው አይደለም ስጋ እኮ ነው፣ ያው ሰይጣን አለ አይደል፣ ያው በዚህ ዓለም የሚኖር ሰው እያላችን ለራሳችን ይቅርታ መደርደር ምን ይሉታል? ነገ በክርስቶስ በመኮንነ ጽድቅ በክርስቶስ ፊት እንቆማለን። ሁሉም እንደ ስጦ ይሰጣል። የዛ ጊዜ አመይታድን ወለታ ወአመት አገብ ምድር ማይጸንታ ምድር እንኳን የዋጠችውን አጥንት መሸፈን እስከማትችል ድረስ እናት ከናት የበለጠ ደግ የለም። እናት ለገዛ ልጇ የማትሆንበት ቀን ይመጣል። የዛ ጊዜ የሚያዋጣን ዛሬ ምንድነው? ስጋችንን ማስቸገር፣ መስዋዕትነት መክፈል አለብን። እኔ እውነቴን ነው የምነግራችሁ። በታምር ቅዱስ ሆናለሁ ብላችሁ ካሰባችሁ አትሆኑ። ሱስ አለብኝ የማልፈልገው ነገር ሰራለሁ፣ አረ የታ ሀገር ጸበል ልጠመቅ ወይም የበቁ አባት ላገኝ፣ የለም እንደዚያ የሚሆን ነገር የለም። የሚሻለው ራስን አስጨንቆ አስቸግሮ ወስኖ ከእግዚአብሔርና ከዚህ እንቅልፍ፣ ከእግዚአብሔርና ከዚህ ኃጢአት፣ ከእግዚአብሔርና ከዚህ ንግግር ብለን መርጠን መከራ መቀበል አለብን። አላችሁ የላችሁም? አላችሁ። ስለዚህ ሌላው ደግሞ ከሚስቶቻችሁ ልጅ መከራ ተቀበሉ፣ ከባሎቻችሁ መከራ ተቀበሉ፣ ከልጆቻችሁ መከራ ተቀበሉ። ከእናት አባት መከራ መቀበላለን፣ ከጎረቤት መከራ መቀበላለን፣ ከሌላም ከደቀ መዝሙር መከራ መቀበላለን። አንድ ባይታዊ ነበርና ደቅ ለአባይችን አድርስልኝ ብሎ ሰው መባ ሲያመጣ ወይም እንጀራ ሲያመጣ ምን ያደርጋል መሰላችሁ? እሱ ይበላና ትልቁን ግማሽ ለሱ በልቶ ለሳቸው ትንሹን ይሰጣቸዋል። እንዲህ ያለ የሚሰርቅ ደቀ መዝሙር መልስ ነበራቸው። ችለውት ይኖራሉ። መጨረሻ ላይ ሲያርፉ እግዚአብሔር ምን አላቸው? የምሰጥህ አንዱ አክሊል ሌባውን ደቀ መዝሙርን ችለህ በመኖርህ ነው አላቸው። እዛ ምናል ሰውየው ሊሞቱ ሲሉ ምንድነው ያደረግ? የደቀ መዝሙራቸውን እጅ ይዘው እየሰረቁ ክብር ላሰጡኝ እጆች ክብር ይገባቸዋል ነው ያሉ ማለት ነው። ከገዛ ደቀ መዝሙራቸው መከራ ይቀበሉ ነበር። ስለዚህ ከመከራ መቀበል ከዚያ ካላውያን ነገስታት መከራ እንቀበላለን። ፍርድ ከሚያጓድሉ ሰዎች፣ ጥቅም ከሚፈልጉ ሰዎች፣ ከፍርድ ገምዳዮች፣ ከነዚህ ሁሉ ከማይሰሙ ለእውነት ጆሮ ከሌላቸው ሰዎች መከራ እንቀበላለን። ይህንን ባኮቴት መቀበል ክብር ያሰጣል። መከራ መቀበሉ ብቻ አይደለም ይላል። ይህንን የጻፈው አባት ሲናገር ምን ይላል? መከራውን ከምስጋና ጋር መቀበል። እስኪ ከምስጋና ጋር በሉ እንጂ። ሀብታም የሚኮነን በንፍገቱ ነው፣ ድሃ የሚኮነን በማማረሩ ነው ይላሉ አባቶቻችን። ድሃ ካላማረረ አይኮነን። የነዳያን ችግራቸው ማማረር ነው። አንድ ብር ሲሰጡት አሁን የዳቦ ይገዛል፣ ይሄ ምን ያደርጋል ይላል። ያን እንኳን አመስግኑ እንዳይበል ይሁን፣ በዚያ ደግሞ እንዳይጸድቅ ማለት ነው። ከሁሉም ስደተኛ እንዲሆን ማለት ነው። እና እንደዚህ ያለ ሰው መጽደቂያ ደግሞ ያጣል ማለት ነው። በሁለቱም ስደተኛ ይሆናል። እና የመጣውን ነገር ምን ማለት መሰላችሁ? የምናመሰግነው ደግሞ ምን ማድረግ እችላለሁ ብለን አይደለም ማለት። ያው ምን አንዳንድ ሰው አልሰሙታላችሁ አይደል? ምን ታረጋለህ? ያው ማመስገን ነው ይላል። ቢያማርሩትን መጨመር ስለሆነ ማመስገን ይሻላል ይላል። ይሄ የመሸነፍ ድምጽ ነው። ምን ማለት ነው ታዲያ? መከራው ይጠቅመናል፣ በእግዚአብሔር ያስከብረኛል፣ ጸጋ የማገኝበት ነው፣ እግዚአብሔር ፊት የምቆምበት ነው፣ ክርስቶስን የምመስልበት ነው፣
መስቀሉን ተሸክሜ የምከተልበት ብለን ደስ ብሎን ከተቀበልነው ይሄ በእግዚአብሔር ፊት ያስከብራል። በእግዚአብሔር ፊት እንድንከብር አምላከ ቅዱሳን ይርዳን በሉ እንጂ። ከአጋንንት ሁሉ መከራ መቀበል አለ፣ ያኳን ይቅርብና። አሁን አጋንንቱ መከራ እንደው በእኛ ላይ ለማድረስ እኔ የሚገርማችሁ ነገር ሰው ጥሩ ሰው ካልሆነ እንኳን መልአክ ሰይጣን ራሱ አይገለጥለትም። ሰይጣን እኮ የሚገለጠው ለበቃ ሰው ነው። መጀመሪያ በራሱ ይፈትነዋል፣ ኋላ በሰው አድርጎ ይፈትነዋል። መጨረሻ ላይ የሚደግመውን ዳዊት እስከመቀማት ደርሶ ምን ይሆናል? ሰይጣን ኃይሉን አፍጥጦ ይገለጥለታል። ኋላ ሰውየው ምን እንዲል ነው? 20 ዓመት ዘግቼ ደግሞ የማይመክትልኝ እግዚአብሔርማ በልትቸው ልውጣ እንዲል ማለት ነው። እንዲህ እስከ ማለት ይደርሳል። ሰይጣን እንኳን መከራን ይችላል እኛን ለማሳሳት። እኔ ድንቅያል ሰይጣንን የማያቃጥል ጸሎት በምድር ላይ የለም። ምመን አንዲት ሟይም ሆነ አባታችን ወይ ብትል ሰይጣን ይቃጠላል። ግን ይላል ችዬ ላሳስታቸው ብሎ ነው እዚህ የሚቆም ማለት ነው። ልቻለው ችግር የለም። ለማሳሳት ይታገዛል። ሰይጣን ለማሳሳት የሚታገሰውን እኛ ለመክበር መታገስ አለብን። ይሄ ነው መከራ መቀበል የሚባለው። ሁለተኛ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 3 ነጥቦች ነው ያሉን። ሁለተኛው ደግሞ ምንድነው? ምን ይባላል? ንጹህ መሆን ነው። ጧት ተነግሯል። እስኪ ንጹህ መሆን በሉ። እሺ ሁለተኛው ንጹህ መሆን ነው። ንጹህ መሆን የሚባለው ሰው እንደምታውቁት በውስጥ በአፋ በነፍስ በስጋ የሚነጻው በብዙ ጎዳና ነው። ሰው ከኃጢአት በመጠበቅ ይነጻል። የሰራውን በመናዘዝ ደግሞ ይነጻል። የገዛ ዋሳቶች የሚነጻ ሰው እግዚአብሔርን የምናይበት ብቸኛው በር ንጽህና ነው። ኃጢአት ንግስትን ገረድ ሲያረግ ንጽህና ደግሞ ባሪያን ንጉስ አድርጓል ይላሉ ሊቃውንቱ። የጲጥፋራ ሚስት ገረድ ያደረጋት ምንድነው? የሎሊያዋ ተገዥ ያደረጋት ኃጢአት ሲሆን ዮሴፍን ደግሞ ያስከበረው ምንድነው ሲባል ምንድነው? ንጽህና ነው። ንጽህና ሎሊያውን አነገሰ፣ እሷን ደግሞ አዋረዳት። ስለዚህ በውስጥም ባችሁ የምትነግዱም ያገባችሁም ያላገባችሁም የትኛውም በአንደበታችሁ አንዱ የሚያረክሰው ስለ ሰው ክፋት ከመይንባፉ የግብረ ጓለመያው ያለ ቅዱስ ዳዊት በአንደበቴ የሰው ነገር እያወራው አንደበቴን አያረክስም እንዳለ የሰው ነገር ስናወራ አንደበታችን ይረክሳል። እና ልባችን ከተንኮልና ከቂም አርቆ ሕዋሳታችንን በታቅቦ የሰራነውን በንጽህና በንስሐ ስንነጻ ያን ጊዜ እግዚአብሔር የሚያስከብረን ንጹህ ሰው ነው። እመቤታችንን የአምላክ እናት ያደረጋት ንጽህናዋ ነው። የትኛው የሚያስመርጥ ንጽህና ነው። አሁንም ቢሆን ለንጽህና መታገል አለብን። የሀገራችን ሁሉ መፍትሄ የቤተክርስቲያናችንን መፍትሄ ንጹህ መሆን ነው። ከምንሰራው ነገር እንንጻ፣ የሰራነውን ደግሞ በንስሐ እናንጻው። ይህንን ማስተላለፍ ፈለኩት። ለጠቅልለው እንደተባለው ሶስተኛው በእግዚአብሔር ፊት የሚያስከብር ምንድነው ስትሉ መታዘዝ ነው። እስኪ መታዘዝ በሉ እንጂ መታዘዝ ነው። መታዘዝ አሁን አብርሃም ለምሳሌ አብርሃም ተብሎ የተቀሳሪ አብርሃም ነው በ28 ነው። ስለዚህ አባታችን አብርሃም የከበረው በምኑ ነው? በመታዘዙ ነው። የሱ መታዘዝ በጣም በቃ አስጨናቂ ታዘዞች ናቸው። አልተርካቸው። አንደኛ ሰው ከሚያውቀው ሀገር መውጣት ጭንቅ ነው። ከዘመድ መለየት ጭንቅ ነው። እንደገና ደግሞ ወደማያውቁት ሀገር መሄድ ጭንቅ ነው። አንድ ልጅን ሰዋልኝ ተብሎ መታዘዝ ጭንቅ ነው። እነዚህ ጭንቅ ትእዛዞች ስለታዘዘ እግዚአብሔር ደግሞ ዓለም በሱ ዘር ከጭንቀት እንዲወጣ ተጠቀመበት። በሱ ዘር ዓለም በሙሉ ዳነ። ክርስቶስ የአብርሃም ልጅ ነውና መታዘዝ ዓለምን ነፃ ያወጣዋል። የሚታዘዙ ጥቂት ሰዎች ዓለምን ሁሉ ነፃ ያደርጋሉ። በአንድ ሰው አለመታዘዝ ነው የጠፋ ነው በሔዋን። በአንዲት ሰው መታዘዝ ነው የዳን ነው በእመቤታችን እሺ በማለቷ። የአንዲቱ አለመታዘዝ ኃጢአትን አስገባ፣ የአንዲቱ መታዘዝ ኃጢአትን አስወጣ። መታዘዝ እሺ ባይነት ማለት የእመቤታችን ካሳ መሆኗ ቤዛዊት የሚያሰኛት አንዱ ምንድነው? ይህን ማድረጓ ነው። እንዲያው ስለመታዘዝ አንድ ነገር ልንገራችሁ። አለመታዘዝ የለጋነት ምልክት ነው የሚለው መጽሐፍ። የልጅነት ምልክት። ሕፃናት እያደጉ መሆናቸውን የሚያረጋግጡት እምቢ በማለት ነው። ማደጋቸውን የሚያረጋግጡት ያን አድርገው እምቢ እምቢ ስል ምን ይደረጋለሁ ብለው ትልቅ መሆናቸውን ያረጋግጡታል ማለት ነው። አንተ በዚህኛይቱ ቃብላ አልበላም፣ ይሄ መብቱ ማረጋገጡ ነው። እና የማይታዘዘው ባይምሮ ለጋ የሆነ ነው፣ ሕፃን የሆነ ነው። ብስል የሚባለው የሚታዘዝ ነው። ስለዚህ ለምሳሌ መታዘዝ ያስከብራል ስንል እግዚአብሔር
ፈጣሪ ነው። እመቤታችን ፍጡርና ክርስቶስ እየታዘዘ ያደገ ከታዛዡና ካዛዡ ማን ከውር ነበር ቢባል ታዛዡ ክርስቶስ ነው። ለምን እሷ ፍጡር እሱ ፈጣሪ ስለሆነ። አሁን ስለመታዘዝ ስንናገር አንድ ነገር ልንገራችሁ። አንድ ሰው ሄደና ገዳም ልመነኩስ ነው ግን አንድ ልጅ አለኝ አለ። የገዳሙ አበምኔት ምን አለው? እሱን ልጅን ሂድና ባሕር ከተው መጣ እና መነኩሳለን አለ። በኋላ ምን አለ? እኔ ምን ጨነቀኝ ብቻ ልጽድቅበት እንጂ ብሎ ልጁን ባሕር ሊጥል ኮኮ ብሎ ዞደ። አበምኔቱ ግን ምን አለ? ባሕር እንዳይጥለው ሂደ ንገረው ብለው ደግሞ አንድ ደቀ መዝሙር መነኩሴ ደግሞ ልከዋል። ኋላ ልጁን ወስዶ ባሕር ሊጥል ከባሕሩ ዳር ሲደርስ ልጁ ሊጥለው ተው እንዳጥለው በእግዚአብሔር አሉት። የለም አርፈው ይቀመጡ የገዳሙ አበምኔት ባሕር ላይ ጣለው ብለውኛል አለ። መጨረሻ ላይ ምንድነው ያሉት? ሰውየው አሁንም እንዳጥለው ያሉ እሳቸው ናቸው አሉ። እንዳጥለው ካሉኝ ሳልጥለውም ብሎ መልሶ ልጁን ይዞ መጣ። ይሄ በመሆኑ ከገዳሙ ገብቶ መንኩሶ ለክብር በቃ ይላል። በመታዘዙ ምክንያት ከመጸለይም ከመስገድም ከመጾምም ሁሉ በላይ መታዘዝ ትልቅ ክብር ነው የሚያሰጠው። አንዱ ምን አረገ? የአንድ መነኩሴ አገልጋይ ሆኖ ሲኖር እኔ ከዚህ በኋላ የሰው ረድ መሆን ሰልችቶኛል፣ የምፈልገው ከዚህ በኋላ ለራሴ ባቱኝ ደግሞ እኔም የተከበርኩ ሰው መሆን ፈልጋለሁ፣ ለራሴ ደግሞ መነኩሴ ልሆን አላቸው። ነው በጣም ጥሩ። አንተ እንግዲህ መንኩሰ መነኩሴ ከመሆኑ በፊት አንድ ስራ እንስራ። እሺ ራቅ ብለን አንዲት ጎጆ እንስራና እዚያችሁ ገብተህ ምን ቁጭ በል። ምን አሉት መሰላችሁ? ዝም ብለህ ብላ ከባት እንዳትወጣ አሉት። እየበላ ተኛ ነው ያሉት። አላሽ ብሎ 3 ቀን አደረና በሶስተኛው ቀን ሰይጣን ምን ይሏል መሰለኝ? ቆይ አባ ግን ካሉኝ ነገር ሁሉ ለምን ጸልይ አላሉኝ ማለት ነው። እንግዲህ እሳቸው ጸልይ አላሉ ብላ ሌላ ነገር እንዳታደርግ ነው ያሉት። ከዚያ በኋላ ለምን እየበላ ስጋ ሲሰለጥንበት ትዕግስትን እንዲለምድ ነው። ለምን ነው ጸልይ ያሉኝ? አይ እማ ጸልይ ያለ ብሎ ጸልይ። እሳቸው ብላ እንዳሉ እየበላ ይተኛ ሳለ 3 ቀን በሰላም አደረ። መጸለይ አለብኝ ብሎ የጸለየ ዕለት ግን አንድ ቀን ማደር አድርጎ ሌሊት መንፈቀ ሌሊት እየሮጠ ባቱን ከፍቶ 7 ቀን ቆየኝና በ8ኛው ቀን ይመጣለው ነበር ያሉት። ዋላ ከፈቱልኝ አለ። አልከፍትም አንተ ልብን ስላልከፈትክ አልከፍትም ብለው ራውሬ ይበላኛል ይብላል አሳደሩት። ማለዳ ተመልከቱ ምን ሆነ ነው እንደዚህ ያልከው አለ። አይ እኔማ እንደዚህ ያልኩት ጸሎት ስላልነገረ በዚህ ተናድቼ ጸልያለሁ አለ። ይሄ ነው መታዘዝ ነው የሚያከብር። እኔ ምንም ነገር እንዳታረግ ዝም ብለህ ብላ አላልኩህም ወይ? አንተ ከምትመሰርተው ጽድቅ የምትፈጽመው የትእዛዝ ጽድቅ ይበልጥ ነበረ። ከዚህ በኋላ እንዲህ እንዳይደግም ብለው ገስጸው እየታዘዘ ኑሮ እሱም የበቃ ባይታው እስኪሆን ድረስ ለክብር በቃ ይላል። ስለዚህ በገዛ ራሱ ካቋቋመው ጸሎት ይልቅ አሁን በገዳም መነኮሳት የሚያደርጋቸው ነው ዘግተ ጸልይ፣ መታዘዙ እንዲሰለቸው እንዲንቅ ማድረግ ማለት ነው። ሁላችንም ያዛዥነትን ስሜት እንፈልገዋለን። ስለዚህ አሁንም መታዘዝ ያስከብራል። አንድ ብቻ ሐሳብ ተናግሬ ጨረስኩ። አንድ ሰው እንዲሁ ረዳቸውን አንድ ትልቅ አውሬ ያለ አጠገባቸው መቃብር ቤት ውስጥ ስጋ እያመጣ ይበላል። ያ አውሬ ከደራጎን የበለጠ ነው። ከደራጎን የሚበልጥ አውሬ ነው። ያንን አውሬ እያመጣ ስጋ ይበላል፣ ያተረፈውን ጥሎ ይሄዳል። ማንም ሰው እዚያች መቃብር ቤት አይገባም። እሳቸው ደቀ መዝሙራቸውን ሊፈትኑት ምን አሉ? በጣም ታዛዥ ደቀ መዝሙር አሏቸው። እንዲህ አሉ፣ ሂድና አባ ዮሐንስ ይባላሉ፣ ሂድና ያውሬ ያተረፈውን ስጋ ይዘህልኝናል። ሊበላ ሲመጣ ደግሞ አባ ዮሐንስ ነው ያሉኝ በለው አሉት። እሺ ብሎ ሄደ። ስጋውን ብድግ ሲያደርግ ያውሬ መጣ። አንበሳ የሚወጣ አውሬ ነው። እኔ አይደለሁም አባ ዮሐንስ ነው ያሉኝ አሉ። ከዚያ በኋላ ቆመ አውሬው፣ ስጋውን ይዞ መጣ። ኋላ ምንድን ያሉት? እንደውም ሲልኩት ምን አሉት? አይ ቆይ ረስቸው፣ አውሬውንም እዘህልኝ አስረህ አሉት። ሄደና ቆመ አውሬው። መጨረሻ ላይ ና ብሎ ወደ ሲቀርብ ደግሞ አውሬው ሲያጉረመርም እኔ አይደለሁም አባ ዮሐንስ ነው ና ያሉ አለ። አውሬው ያውሬ ካንበሳ የሚበልጥ አውሬ ተጎንብሶ እየተጎተተ መጣ። ይዞ መጥቶ አስረከባቸው። እሳቸው ግን እንዳይታበይ ብለው ምን አሉት መሰላችሁ? አንተ የማትረባ ጥቅም የማትሰራ ያላልኩን አውሬ ታመጣለህ አሉት። ለምን? በመታዘዜ እንዲህ ያለ ታምር አደረኩ እንዳይሉ ነው። ደግሞ መቼስ ደግሞ የኛ መጽድቃችን እኮ ክፋል። አሁን እኮ ሳምንት እኮ አሟልተን ውዳሴ ማርያም ብንደግም እኮ ትቢታችን ያስቀምጥ ምን ምጣደን ምንቀርብ ፊታችን ሸፍነን ታውት ባካችሁ የከንቱ አለ ማለት ነው የሚጀምረው ሰው ማለት ነው። መመጻ እንደው ምንም የሌለን ማለት ነው። ስለዚህ ደግሞ ታምር ያደረግን ሁሉ ይመስልናል። በቃ የበቃን እስኪ መስለን ድረስ
እና መልመድ ያለብን መታዘዝ መርቆ መታዘዝ አይደለም ሳይመርጡ ሳይጠራጠሩ መታዘዝ አሁን ምን ምለው ይሄንን ነው ለካህናት መታዘዝ ለእናት አባት መታዘዝ ለቅዱስ ሲኖዶስ መታዘዝ ለቤተ ክህነት መታዘዝ ለሊቃነ ጳጳሳት መታዘዝ ለንስሐ አባት መታዘዝ መልመድ አለብን ይሄ ብቻ እንዳይመስላችሁ ለልጆቻችሁ እንኳን ቢሆን መታዘዝ ልመዱ አባ ያንን ሰጠይ ሲሉ ዝመድ ሌላ ስራ ላይ ነኝ ካላችሁት ያ ልጅ ነገ ይታዘዝ ዛሬ እሺ ካላችሁ ነገ ይታዘዛችኋል ቅድስት ኢየሉጣን ከመከራ ያደራት ለልጇ መታዘዟል ኢትፍሪ ምብለ ጨርቋን ጎተታ ምን ይላልአየ አሚፈላሳት ሊከተይ ነው ብትል እኮ ትችል ነበር ተከተለችው ገባች አዳናት ለእናቷ አክሊላት ሰጣት ልጆችን ማዳመጥ መስማት ይገባል መታዘዝ ይጠበቅብናል ስለዚህ የምንታዘዝ ከሆነ መከራው ይቀርልናል ለአባቶቻችን ለምናታዘዝ ለምሳሌ አሁን እግዚአብሔር ያሳያችሁ አሁን ቀድሞ ሊቀ ጳጳስን ማየት ክርስቶስን እንደማየት ከሊቀ ጳጳስ መስቀል መሳለም ከክርስቶስ እንደመሳለም ነው የሚቆጠረው ዛሬ ሁሉንም ነገር ተራርገናል ንስሐ አባቱም ይሰማይል አሁን ድሮ ንስሐ አባቱ እኔ ወለተ ማርያም ገብረ ማርያም እኔ የምታረክ ከሆነ የኔ ልጅ አይደለም ቢል ይተውት ቀበሌ 14 ይዛለሁ አይደለም እንደዚህ አይደለም ነው ዛሬ እንደዚህ እኮ ነው የምንለው ማለት ነው አባቴ ያመልጡኛል ወይም ቀበሌ 20 ዝለ ደሞ ቀበሌው ጋር እንዳታጣሉ 10ም አርጉት ከፈለጋችሁ 5 6 ማድረግ ትችላላችሁ እኔ አሁን ተመልከቱ ምለው ይሄንን ነው መታዘዝ መልመድ አለብን ለምሳሌ ንስሐ እንገባለን ንስሐ ገብተን ለምሳሌ 40 ሰገድ ሳይል ዝም ብሎ በቃሽ ደናዋል ብሎ ይስደድ ካለ ትጸድቃለህ ግን ይናል ደሞ አንድ ቦታ ሄድና አንድ ንስሐ አባቴ ተናዝዤ ግን ልቤ ደስታ አልተሰማውምና እንደገና መናዝ ፈልጋለሁ ለምን ስግደቱ አንሶኛል ይላል መዳን የሚገባው በመታዘዝ ነው ሂድና ሻይ ስጠጣ ዋል ካሉ መታዘዝ ስገድ ካሉ መታዘዝ የመታዘዝ ያድነናል ሞት ወደዚህ ዓለም የገባው ባለመታዘዝ ነው አሁንም የምናስወጣው በመታዘዝ ነው ለሁሉም እንታዘዘው እንደው ስለ እግዚአብሔር ብላችሁ ለጠማማም ቢሆን እንኳን ታዘዙ ይላል ቅዱስ ጴጥሮስ ስለ እግዚአብሔር ብላችሁ ለጠማማ ሰው እንኳን ቢሆን ታዘዙ ለጥመቱ ግን አንታዘዝም ለጥመቱ አታዘዝም ጠማማም ቢሆን ምንም ይሁን ግን እንታዘዛለን ከታዘዝን እግዚአብሔር እሺ ይለናል ስለዚህ መከራ ከተቀበል ንጽህናችን ከተጠበቅ ለማንኛውም ሰው መታዘዝን ከለመድን ሃይማኖታችን የማይነካብን ከሆነ በቤተ ክርስቲያን የማያስነካብን ከሆነ የምንታዘዝ ንጹህ የምንሆን መከራን የማንፈራ ከሆነ አትጠራጠሩ እግዚአብሔር ነገም የቤተ ክርስቲያንን ክብር በመላእክት በስፋት ያስቀጥለዋል እግዚአብሔር አምላክ የተዋረድነውን እንድንከብር ያብቃን ወስብሐት ለእግዚአብሔር ይቆየን